ሰላም ጤና ይስጥልን የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የሰዓቱን ዜና ማታ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም በእሳት አደጋ የ3 ህጻናት ህይወት አለፈ። በማዕከላዊ ኢትዮጵያ ስልጤ ዞን በተከሰተ እሳት አደጋ የ3 ህጻናት ህይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። አደጋው ህዳር 22 ቀን 2018 ዓመተ ምህረት ሜቶ ወረዳ በሰሶ ቆሻሜ ቀበሌ ቀጠና 2 ተብሎ በሚጠራው መንደር እንደተከሰተ ያስታወቀው በማዕከላዊ ኢትዮጵያ ፖሊስ የአደጋውን ዝርዝር መረጃ እንደሚገልጽም በፌስቡክ ገጹ አመላክቷል። HIV ኤድስ ቫይረስ በደማቸው ውስጥ ከሚገኝባቸው ሰዎች አብዛኛዎቹ ሴቶች መሆናቸው ተገለጸ። በኢትዮጵያ ቫይረሱ በደማቸው ውስጥ ከሚገኝባቸው 573,000 ሰዎች መካከል የሴቶች ቁጥር ከፍተኛ መሆኑን የአዲስ አበባ ጤና ቢሮ አስታውቋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባጠናው ጥናት መሰረት በአዲስ አበባ 3.1 በመቶ የኤችአይቪ ኤድስ ቫይረስ ስርጭት መኖሩን ገልጿል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የኤድስን ቀን በማስመልከት ባስተላለፉት መልእክት የቫይረሱን ስርጭት ለመከላከል በርካታ ስራዎች እየተሰሩ ቢሆንም ብዙ የሚቀሩ ነገሮች መኖራቸውንም ነው የጠቆሙት። በከተማው በቫይረሱ የተያዙ ከ100,000 በላይ ሰዎች መኖራቸውን የገለጹት ኃላፊው በበሽታው አዲስ ከሚያዙና የሞት መጠን ላይ የሴቶች ቁጥር ከፍተኛ መሆኑን አንስተዋል። ከእናት ወደ ልጅ ቫይረሱን ለመከላከል የሚሰራው ስራ የተሻለ ውጤት የታየበት መሆኑን በመግለጽ በተለይም በትምህርት ቤቶችና ከትምህርት ቤት ውጪ በአፍላ ወጣቶች ላይ የሚስተዋለውን መዘናጋት ሁሉም በትብብር ሊሰራበት እንደሚገባም አስገንዝበዋል። በከፍተኛ ትምህርት ተቋማት የሚገኙ ተማሪዎች ስለ ቫይረሱ ያላቸውን ግንዛቤ እንዲያሳድጉ ከአሁን ቀደም የነበሩ ስራዎች መጠናከር ይገባቸዋልም ተብሏል። በተያያዘ ዜና በአዲስ አበባ ያለው የኤችአይቪ ኤድስ ስርጭት ምጣኔ በአገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተባለ። በኢትዮጵያ የኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600,000 ማለፉም ተገልጿል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.1 በመቶ ሆኖ ሲገኝ የሀገር አቀፉ ምጣኔ ደግሞ 0.83 በመቶ እንደሆነ ማስቀምጧል። የቫይረሱ ስርጭት ከ0 እስከ 14 ዓመት ዕድሜ ያላቸው ህጻናት 16 በመቶ፣ ከ15 እስከ 24 ዓመት ዕድሜ ያላቸው ወጣቶች 34 በመቶ እንዲሁም 25 እና ከዛ በላይ የሆኑ አዋቂዎች ደግሞ 51 በመቶ የሚሆነውን ቁጥር ይሸፍናሉ። እንደ አውሮፓውያን አቆጣጠር በ2024 እስከ 2025 በጀት ዓመት አዲስ በኤችአይቪ ተይዘዋል ተብለው የተገመቱ ዜጎች ቁጥር 7,962 ሲሆን በየዓመቱ በአማካይ 9,560 ሰዎች በኤችአይቪ ኤድስ ምክንያት ህይወታቸውን እንደሚያጡም ተገልጿል። በአገር አቀፍ ደረጃ ከኤችአይቪ ኤድስ ጋር እንደሚኖሩ ከሚገመቱ ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ ተረጋግጧል። በምስራቅ አፍሪካ ትልቁን የካፒታል ገበያ የመፍጠር ጉዞ ከጥቂት ስራዎች ኋላ በምስራቅ አፍሪካ ግዙፉን የካፒታል ገበያ መፍጠር የሚያስችል ጉዞ ላይ ነን ሲሉ የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ተናግረዋል። ሁለተኛው ዓለም አቀፍ የካፒታል ገበያ ጉባኤ በዓለም አቀፍ ኮንቬንሽን እየተካሄደ ይገኛል። ጉባኤው ከመሰረት እስከ ከፍታ ለወደፊት አካታች የፋይናንስ ስርዓት ሰዎችና ገበያን ማብቃት በሚል መሪ ሀሳብ እየተካሄደም ነው። በጉባኤው ላይ የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተክሉ፣ የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝና የገንዘብ ሚኒስትር አህመድ ሺዴ ተገኝተውበታል። በመድረኩ የመክፈቻ ንግግር ያደረጉት የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተክሉ የካፒታል ገበያ በአዋጅ ቁጥር 1248/2013 ከተቋቋመበት ጊዜ አንስቶ ጠንካራና አካታች ሁሉን አቀፍ የካፒታል ገበያ ስርዓት እንዲኖረው እየተሰራ ነው ብለዋል። ተቋሙ ሌሎች ሀገራት ስርዓቱን ለመገንባት የፈጀባቸውን ረጅም ዓመታት በአጭር ጊዜ የተቀናጀ ስራ በመስራት ስኬት ማስገንዘቡንም ገልጸዋል። ባለፉት ዓመታት በተከናወኑ ስራዎች የካፒታል ህግ ስርዓት መሰረት መጣል፣ ላይሰንስ የመስጠትና የፋይናንስ ግንዛቤ በየዘርፉ የመስጠት ስራን ጨምሮ በርካታ ስራዎች ተከናውነዋልም ነው ያሉት። የብሔራዊ ባንክ ገዢ ኢዮብ ተካልኝ በበኩላቸው የካፒታል ገበያ ስርዓት ላይ የአንዳንዱ ዘርፍ ኢኮኖሚያዊ እድገት ወሳኝ ነው ያሉ ሲሆን በማይክሮ
ኢኮኖሚ ማሻሻያ እድገት ካስመዘገቡ ዘርፎች ቀዳሚ ነው ብለዋል። የካፒታል ገበያ ስርዓት ለእያንዳንዱ የኢኮኖሚ ዘርፍ ወሳኝ ሚና ይጫወታል ያሉ ሲሆን የካፒታል ገበያ መመስረት በባንክ ላይ ተንጠልጥሎ የነበረውን የገበያ ስርዓት በእጅጉ መቀየር ችሏልም ብለዋል። የካፒታል ገበያ ምስረታ በድንገት የመጣ ሳይሆን በርካታ ጠንካራ ጥናትና ስራዎችን በማከናወን የተገኘ ተቋም ነው ሲሉም ነው ያብራሩት። ሁለተኛው ዓለም አቀፍ የካፒታል ጉባኤ ባለፉት ዓመታት የተሰሩ ስራዎች የሚቀርቡበት ዓለም አቀፍና አህጉራዊ የካፒታል ገበያ ተቋማት ጋር ልምድ የሚለዋወጡበት ባለፉት ዓመታት በኢትዮጵያ የካፒታል ገቢ እድገት ለተሳተፉ አካላት እውቅና የሚሰጥበት ይሆናልም ተብሏል። መሪያችን ማስረሻ ሰጤ ነው ያሉ በቁጥር 60 የሚሆኑ ታጣቂዎች ከነትጥቃቸው እጃቸውን ለጸጥታ ኃይሉ መስጠታቸው ተሰምቷል። የማስረሻ ሰጤ እጅ መስጠት የጎጃሙን ፋኖ እያናወጠው ይገኛል። ማስረሻ የፋኖን እንቅስቃሴ በበላይነት ሲመራ ከቆዩት ውስጥ አንዱ በመሆኑ ምክንያት እና በሌሎች ታጣቂዎች ላይም ተጽዕኖ መፍጠር ችሎ የተቀረው የፋኖ ታጣቂ ልቡ እንዲሸፍት ያደረገ ሲሆን በርካቶች እኛ ከማስረሻ አንቀርም የሱን መንገድ መከተል ያዋጣል ማለታቸው ተሰምቷል። ይህም ብቻ ሳይሆን የበርካታ ታጣቂ ፍላጎት ከጫካ ወጥቶ ሰላማዊ ህይወትን መምራት ነው። ለዛም ይመስላል በዛሬው ዕለት ብቻ 60 የሚሆኑ የፋኖ አባላትና አመራሮች እጅን ሰጥተዋል። ላብነትም ከደብረ ኤልያስ መሪያችን ማስረሻ ሰጤ ነው ያሉ በቁጥር 30 የሚሆኑ ታጣቂዎች በሰላም ወደ ጸጥታ አካላት ሲቀላቀሉ፣ ቀሪዎቹም ካፒቴኑን ለማስረሻ ያልሆነ ትግል የትም አያደርሰንም በማለት ማጉረምረም ጀምረዋልም ነው የተባለው። ማስረሻ ሰጤ ብልጥ ውሳኔ ወስኗል፣ ታጣቂዎችም እየተከተሉት ይገኛል ሲል መረጃውን ያደረሰን የውስጥ ምንጭ ገልጾልናል። የትግራይ ጊዜያዊ አስተዳደር የፌዴራል መንግስቱ በጀት ድጎማ በመቋረጡ የገንዘብ እጥረት እንደገጠመው አስታውቋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ግን ጊዜያዊ አስተዳደሩ ያነሱትን ሀሳብ እየተቃወሙ ናቸው። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጀነራል ታደሰ ወረደ የፌዴራል መንግስት ለትግራይ ክልል መስጠት የነበረበትን ድጎማ ላለፉት 2 ወራት አለማስተላለፉን ገለጹ። በዚህም ምክንያት ክልሉ የመንግስት ሰራተኞች ደሞዝ መክፈል አለማቻሉንም አብራርተዋል። ተጨማሪ ባንኮች ለብር እጥረት መዳረጋቸውን የተናገሩት ፕሬዝዳንቱ ዜጎች ገንዘባቸውን አውጥተው ለመጠቀም የክልሉ መንግስታዊ አገልግሎት ለማድረግ ተግዳሮት ገጥሞታልም ይላሉ። በአክሱም ከተማ ህዳር ጽዮን በዓል ለማክበር ለተሰበሰቡ ምዕመናን ንግግር ያደረጉት ጀነራል ታደሰ አስተዳደሩ ክልሉ ድጋሚ ወደ ጦርነት እንዳያመራ ለመከላከል የሚያደርገውን ጥረት የፌዴራል መንግስት ውሳኔ እያደናቀፈ ነው ሲሉም ከሰዋል። የትግራይ ክልል አዲሱን የደሞዝ ጭማሪ ገንዘብ ስለሌለው መክፈል አለመቻሉንም ነው ያብራሩት። እርምጃው ተቀባይነት የለውም ያሉት አስተዳዳሪው የፕሪቶሪያው ሰላም ስምምነት ከመቼውም ጊዜ በላይ አደጋ ላይ መውደቁን አንስተዋል። ይሁንና በክልሉ የሚንቀሳቀሱ የፖለቲካ ፓርቲ ድርጅቶች መንግስት ለትግራይ ህዝብ የሚበጅተውን በጀት የህወሓት አመራሮች ለግል ፍላጎታቸውና የፌዴራል መንግስቱን ለመውጋት እየተጠቀሙበት ነው፣ ህዝቡ ጋር የሚደርስ ነገር የለም ሲሉ ሲከሱ መቆየታቸውም የሚታወስ ነው። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ ነው። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተገልጿል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለንም ሲሉ ተደምጠዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅም መረጃዎች ያመላክታሉ። በመተማ ወረዳ የሰላምን አማራጭ የተቀበሉ የታጣቂ ቡድን አባላት ለመንግስት እጃቸውን ሰጡ። በመተማ ወረዳ ዳስ ጉንዶ ቀጠና እነ ባባይ እያዩ የሚመሩት ራሱን የካራማራ ክፍለ ጦር ብሎ የሚጠራው የታጣቂው ቡድን አባላት የሰላምን አማራጭ ተቀብለው ለመንግስት እጃቸውን ሰጥተዋል። 12 ነፍስ ወከፍ ክላሽ የያዙና 2 ጀሌ በምድር 14 የቡድኑ አባላት መንግስት ያቀረበውን የሰላም
ጥሪ ተቀብለው ገብተዋልም ነው የተባለው። የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን ዜና ማታ የተከታተላችሁትን ይመስል ነበረ። ጤና ይስጥልን።